እልልልልልል ሩቲና ደስታዬ ከረጅም ጊዜ በኋላ እንደዚህ አምሮባቸው ፈዋፍሽ ብሎ እናንተ እንዴት አባታቸው ነው የሚያምሩት። ፈጣሪ ሆይ ከክፉ ነገር የጠብቃቸው። አቦ በቃ ሩትዬ አብርሽ አካባቢ አትገኝ። እሱ ከፈለገ አስሩን ያስረግዝ፣ አንቺን አይመለከተሽም። አንቺ ከደስታ ጋር ታምራላችሁ። በቃ እንዴ ደስታ እውነት ግባው። እውነት ካፈቀረሽ እውነት ከወደደሽ የምር አብራችሁ ትሄዳላችሁ። አንቺ ደግሞ እንኳን ደስታን ይቅርና አብርሽን እኮ ሰው አድርገሻል አይደል እንዴ? አንቺ ከሆነች ልጅቷ ሴቷ እኮ አንቺ ነሽ። ማን መሰለችሽ? ደስታን ደግሞ እንደምትፈልጊው አድርገሽ መቅረጽ ትችያለሽ። እንደምትፈልጊው አድርገሽ እንደምትወጂው አይነት ወንድ ማድረግ ትችያለሽ። በቃ አለቀ። ንግግር ነው የማይችለው። ትንሽ በገንዘብ ምናምን ይመካል፣ ይስተካከላል። እንኳን ደስታ ይቅርና አብርሃም ሰው ሆኗል እኮ አንቺ ጋር መጥቶ ማለት ነው። ስለዚህ ደስታን ደግሞ እንደምትፈልጊው አድርገሽ መቅረጽ ትችያለሽ። አብራችሁ ሆኑ። በጣም ታምራላችሁ። ቶቶቶቶ ብያለሁ። እኔ በጣም ደስ ብሎኛል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ የኔ ውድና ወርቅ እየሆናችሁ ቤተሰብ። ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቪዲዮን ቫይራል እንዲወጣ አድርጎልኝ እባካችሁ። እና ሩቲና ደስታ ለምንድነው አንድ ላይ የማይመጡ? ለምንድነው ሩቲ አብርሽ አካባቢ የምትገኘው? ለምንድነው ብለን ብዙዎቻችን ጠይቀን ነበር። እና በእኛ ጥያቄ መሰረት ደግሞ ዛሬ እንደዚህ አምሮባችሁ ፈዋፈሽ ብሎ ድምቅ ብለው ከነ መኪናቸው ከነ ሱፉ ከነ የሚያምሩት ቀሚሶቿ መስቀያ ከሆነ ታውቃላችሁ አይደለ? ከቀሚሱም ቀሚሱ ውበት አለው። ቀሚሱ ደግሞ ስለበስ መስቀያ ያስፈልጋል። የትኛው ላይ ሰው ያምራል የሚለው ማለት ነው። ሩትዬ ደግሞ ምንም ብትለብስ ያምርባታል። የኔ ልዕልት ንግስት የሆንሽ ልጅ ማለት ነው።